السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى بقراءة كل الله دعوة لمدرج متنال اللهن እናመሰግነው አለን ስለ ተውሂድ ነው እንግዲህ ስለ ሌላ አርስታን እንነጋገረው ክልሉ ላይ ማንንም ለማይክደው የአብሬት የቃጥባሬ አምልኮ አለ የለም አለ ስለ አብሬት ስም ቢነሳ የሚደነግጡ ሰዎች አሉ የሉ አሉ ስለ አላህ ሲነሳ ነሻጣቸው በጣም የሚቀንስ ስለ አላህ ሁሌ የሚያወሩ ሰዎችን ወሃቢ ብለው የሚጠሩ ለሸዎቻቸው ሲያወሩ ቢያወሩ ማያልቅባቸው ሰዎች አሉ የሉ አሉ አርስቱም ባላ ፍቃድ ማን ነው የፈጠረን የአብሬት ሼክ ናቸው ወይንስ አላህ ይላል አርስቱ ራሱ ያስደነግጣል ለምን አንድ ሰው ፈጣሪ ነው ማመልከው ካለ ያን በተግባር ሊያስገኝ ይገባዋል አይገባው ይገባዋል በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሙሽሪኮች ማን የፈጠራችሁ ማን ነው ሰማይና ምድርን የፈጠረው ሲባሉ አላህ ነው የሚሉት ነገር ግን አምልኮ ላይ ሲመጣ ሰላታችንን ዱዓችንን የጭንቅ ጊዜ ዱዓችንን መፍራታችንን መመካታችንን ሲባል ላት ሁበል ኡዛ ብለው ስም ይሰጣሉ ልክ በእኛ ዘመን ለጭንቅ ጊዜ ይላሉ አሁን በአረብኛ ቁርአን የወረደው በአረብኛ ቋንቋ ነው አይደለም ነው በአረብኛ ቋንቋ ምን ሲሉ ተሰማዋቸዋላችሁ ሰዎችን اذا اشتد بك الامور فاذهب الى اصحاب القبور አንተ ላይ ነገሮች ሲጠቡብህ ሲጨንቅህ ወደ ቀብር ባለቤቶች ሂድ ይላል شوف ከሰባት ሰማይ በላይ ያለው يسأله من في السماوات والارض كل يوم هو في شأن የተባለውን አላህን አይደለም ትርጉም يسأله ይጠይቁታል እንደማ من في السماوات በሰማይ ያሉ መላእክቶች ومن في الارض በምድር ላይ ያሉ ይጠይቁታል እሱስ كل يوم በየቀኑ እኮ هو في شأن በስራ ላይ እኮ ነው ጠያቂን መልስ ይሰጣል እርጉዟን ሴት ልጇን ይገላግላታል ዝናብ የቸገረውን ዝናብ ያጠጣል የተራበን ያበላል كل يوم هو في شأن الله ሁል ጊዜ በስራ ላይ ነው لا تأخذه سنة ولا نوم ራሱን ሲያስተዋውቀን ነው ምን ያለው الله لا إله إلا هو الحي القيوم الله እኮ ማለት ያ ከሱ በቀር በሐቅ የሚመለክ አምላክ የሌለው በብቸኝነት የሚመለከው እኮ እሱ ነው ምን የሆነው الحي ሕያው የሆነው الذي لا يموت የማይሞት القيوم በራሱ የተብቃቃ ፍጡራኑን ሁሉ የሚያብቃቃ የፍጡራኑ ሁሉ መጠጊያ ሌላ ባህሪ ሊጠቀስ ነው لا تأخذه እሱን እኮ አትይዘው ሲነቱን ማለት ማንገላጀት ማለት ነው ሰው ከመተኛቱ በፊት ቀድሞ ምን ይሆናል እንቅልፍ ጣል ያረጋው ሲል እንዲህ ወሰድ ያረጋ ይመልሰዋል አይደል እኛን እንዲገባን እኛ ምንገዛው እኛ ምናመልከው ምን ያህል ኃያል እንደሆነ ሲጠቅስልን لا تأخذه على አትይዘውም እኮ ሲነቱን ማንጎላጀት ولا نوم እንቅልፍም እኮ አትይዘው እሱን በብቸኝነት አምልኩታል ከዚህ በፊት አስታውሳለሁ የዛሬ 10 ዓመት አካባቢ አዲስ አበባ አንዋር መስጂድ የሚባል አለ ዳዕዋ አድርጌ ስጨርስ አንድ ወጣት ተከትሎ ይመጣ የአብሬት ሼክ ስለሚባሉት ሰውዬ ጠቅሼ ነበር አምልኮ እንደማይገባቸው ከዛም ምን አለኝ والله የተናገርከው ነገር ሁሉ ልክ ነው አለ እናቴ ልጅ ያለው የአብሬት ሼኾች ቀብር ላይ ይዘኝ ሄዳ ነበር አለ መሬቱ ጭቃ ነበር አለ ለበረካው ቁጭ በል ጭቃው ላይ ያለችኝ ንጹህ ልብስ የለበሰው ሰውዬ ሲጃጃል ምን ሆነ ልጅ ነው ታዞ አይደለ ወደ አላህ ልታቀርበው አይደል እናቱ ጭቃ ላይ ሄዶ በቂጡ ሳይንሸራተተው ቁጭ አለ የሽርክ ነገር እንደዚህ ነው በየሰፈሩ ያንሸራታል ቃጥባሬ ጋር ስደርስ ትንሸራተት ወድቃለ አብሬት ጋር ስደርስ አልከሶ ጋር ስደርስ ለምን
ከሰባት ሰማይ በላይ ያለውን አላህ ስለከዳ በየመሬቱ ያንሸራታል ከዳ ነው አይደለም አብሬት ስትል መሬት ላይ ያንፈራፍራል ቃጥባሬ ስትል ትንፈራፈራታለህ ለአላህ መስገድና ለቃጥባሬ አፈር ላይ መንደባለል የሰባተኛው ሰማይና የሰባተኛው ምድር ያህል ልዩነት አላቸው ከዛ ያ ልጅ ምን አለ እናቴ ሆይ ብዬ ጠየቅኳት አለ ሰማይና ምድር ነው የፈጠሩት ማን ናቸው አልኳት አለ ያብሬት ሼኾች ናቸው አለችኝ አለ ስለዚህ ለዛሬ አርስቴም ይጠቅመኛል ይሄ እሱ ንግግር ከመሆኑ ጋር ምናነሳው ግን እያንዳንዱ አምልኮ የሚገባው የሁሉ ፈጣሪ ነውና ያብሬት ሼኽ ማን ነው ማንነቱ ራሱ ይተከሳል አላህ ማን ነው አርስቱን ስንጀምር የመካ ሙሽሪኮችን አላህ ወለኢን ሰአልተሁም من خلقهم لا يقولون الله فأنا يؤفكون ማን እንደፈጠራቸው ብትጠይቃቸው ለና አቡ ለሃብ ለና አቡ ጀህል ያኔ ሙሽሪክ ለነበሩት ሰዎች ማን እንደፈጠራቸው ብትጠይቃቸው በርግጥ አላህ ነው ይሉሃል ታዲያ ከእምነት ወዴት ትዞራላችሁ የፈጠረኝ እሱ ነው ካልክ አምልኮውን በጠቅላላ ጠቅልለ ልትሰጥ የሚገባው ለሱ ነው አምልኮ የሚገባው ለብቸኛው ፈጣሪ ነው አላህ እንዲህ ይላል يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون يا أيها الناس أن أنت يسوي لجوج هوي بتقلالا اعبدوا ربكم ጌታችሁን በብቸኝነት አምልኩት ጌታ ነው አምልኮ የሚገባው ጌታ ማን ነው ያ በብቸኝነት የፈጠረ ሚያበላ ሚያጠጣ ሕያው ሚያረግ ሚገል ይህም በማድረግ ላይ ቻይ የሆነ لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير ترجو كالله بستقر بحق من ملك أملاك يلم وحده ببتشنت لا شريك له لسوك أجار اللوم له الملك نقصنا بتقل الله لسوك يتقباتنات يسونات كيت ከሰባት ሰማይ በላይ ውሃ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ነገሩ ከውሃው በላይ አርሹ አለ ከአርሹ በላይ አዛኙ አላህ አለ ከአርሽ አንስቶ ሰባት ሰማይ በውስጣቸው የያዙት ሰባት ምድር በውስጣቸው የያዙት ይሄ ሁሉ የማን ነው ለሁል ሙልክ ንግስናው የሱ ነው ይሁይ ሕያው ያረጋል ወይሚት ይገላል وهو እሱ አላህ እኮ على كل شيء قدير كل ነገር በማድረግ ላይ ቻይ